ምንድነው ዛሬ ልናወራ የፈለግነው ደግሞ እስቲ ለምንድነው በጣም ከጎዱን ነገሮች ከሚያሳምሙን ነገሮች ካለፍንባቸው እነዚህ መጥፎ የምንላቸው አጋጣሚዎች ጋር መላቀቅ ያቃተን? በቃ እንዲህ በጉያችን አቅፈን አትንኩብን፣ ተዉት አትበሉን፣ ይቅር በሉ አትበሉን፣ ይህንን ነገር ወደኋላ ትታችሁ ወደፊት ኑ አትበሉን። በቃ ይሄ የኛ ማንነት ነው ብለው ብዙ ሰዎች ይታገላሉ። በቃ እንደዚህ አይነት ነገር ስትያቸው እና አንዳንዴ እንደውም ቴራፒ ድረስ ደርሰው ማለት ነው ልክ መልሱ ያለው ያንን ነገር መተው ላይ መሆኑ ሲገባቸው ሰዎች አይ እንዲማ ከሆነ እንዴት ይሆናል ብለው ወደኋላ ይመለሳሉ። በቃ ሂሊንጋቸውን ያንን ሂሊንጋቸውን ከማድረግ ይልቅ ኖ ኖ ኖ ይህንኑ ፔን ተሸክሜ ነው መኖር መቻል ያለብኝ። ለምን ማንነት ይሄ ነው፣ አለዚህ ፔን እኔ ማን እንደሆንኩኝ አላውቅም፣ ይጠፋብኛል ብለው ስለሚፈሩ ብዙ ጊዜ ይከላከላሉ። ያ ነገር ለምን እንደዛ ይሆናል በሚለው ቶፒክ ዙሪያ ነው እንግዲህ ዛሬ የምናወራው። አይ ቲንክ ይሄ ነገር ብዙዎቻችን የምንቸገርበት ነው። ጉዳቶች ብዙ፣ ማንም ሰው መቼም እንደ ሰው ሁሌ አይሳካም አይደለ? ሰዎች ይጎዱናል ያለ ነገር ስለሆነ ማለት ነው። እና ግን ምንድነው ያንን ነገር በቃ ይሄ ሰው አንደኛ ነገር አርጎታል የሚለውን ነገር ማመን። አሁን ቅድምም እልፍ ስትል ነበረ ጓደኞቻችን ሲጎዱን፣ አዎ ጎድተውናል፣ በቃ ተከድቻለሁ በጓደኛዬ፣ አየሽ ተጠልቻለሁ ወይ ተገልያለሁ የሚለውን ነገር በደንብ ካመንን በኋላ ቀጥሎ ያንን ፔን ልክ ነው በአንድ ጊዜ መቼም ልቅቅ ማድረግ አይቻልም አይደለ? ከባድ ነው። እንደ ማንኛውም ሰው እንትን ማድረግ ስላለብን ማስታመም ስላለብን ማለት ነው፣ ነርስ መደረግ ስላለበት። ግን ከዛ በኋላ ግን ምንድን ነው ማድረግ ያለብን? ትክክለኛው ነገር የሚሆነው ምንድን ነው? የእኔ ኃላፊነት እዚህ የጠፋው ጥፋት ላይ ልክ ነው ሰው ከርቶኛል፣ ግን እንዴት ሆኜ ስለቀረብኩኝ ነው ያባሽ በምን መጠን ነው ራሴን አሳልፌ የሰጠሁት አጋልጬ የሰጠሁት ብለን ከዛ ነገር ነው መጀመር መቻል ያለብን ብዬ እላለሁ እኔ። እና ሌላዎቹን ፖይንቶች ደግሞ እስቲ ይጨምሩና ደግሞ እቀጥላለሁ። እኔ ደግሞ ለዘኔ ልጠይቃት፣ አሁን ይሄ የተነሳ ቶፒክ ከቤተሰብ ጋር ነው ወይስ ከጓደኛ ጋር ነው? አሁን ቤተሰብ ጋር ሲሆን ቤተሰብ ስለሆኑ ልትዩ ማችው ነገር አለ ለጊዜው እንጂ ጊዜ ሲረዝም እንኳን ጊዜውም ስለሚያስተምርሽ ሄዶ ሄዶ መሆኑ አይቀርም። እንደዚህ ክፉ ቤተሰብ ካለ ሄዶ ሄዶ መሆኑ አይቀርም። ለዚህ ያ ጊዜ የምንሰጠው ግን እንደዚህ ለጓደኛ ነው ወይስ ለቤተሰብ ነው? እዚህ ጋር ልዩነቱ ነው እንዴ ክሊር ሊሆን ብዬ ነው። ለሁሉም እንትዬ ከሁሉም ጋር ባለን ሁኔታ ውስጥ ኦኬ እሺ። የኔ ሀሳብ ምንድነው አሁን ከቤተሰብ ጋር ሲሆን ትንሽ ይከብዳል። በተለይ አሁን እዚህ ሆነሽ እንደዚህ ቤተሰብሽ ነው ተዋወቂው ምናምን ተብሎ ጥሩ ትሄጃለሽ እና እየተጎዳሽ ትሄጃለሽ። ታውቂዋለሽ እኮ እየተጎዳሽ መሆኑን፣ ግን እዛ ያሉት ቤተሰቦች ምናምን ብለሽ ደግሞ ስለምትፈሪ አገር ቤት ያሉት ማለት ነው ለነሱ በቃል አይደል ጥሩ ላይሆን ይችላል ስለምታስብ እየተጎዳሽ ትሄጃለሽ። ግን እኔ የምለው ሄዶ ሄዶ ወደዛ መሄዱ ስለማይቀር ግን ለነሱ ብለሽ ራሱ ማሰብ የለብሽ፣ ራስሽን ማውጣት አለብሽ፣ ባውንድሪ መለየት አለብሽ ብዬ አስባለሁ። ምክንያቱም እየተጎዳ እንዴት ሰው ይኖራል? ጊዜ አንዳንዴ ኢሶኬ እያልሽ ትተዋለሽ ምናምን፣ ግን መጣላት ሳይሆን ባውንድሪሽን በቃ ከለየሽ አትጎጅም ብዬ ነው የማስበው። እኔ ብዙ ሰማለሁ ደና ከእናንተም የሆነ ሀሳብ ሰጣለሁ። ሩሽ ወንታይ አንዳንድ ጊዜ ምንድነው የምናደርገው? ይሄንን ፔን መልካችን ነው የምናደርገው። ማለትም ምን ማለት ነው? ህመማችንን እንዴት አድርገን ነው መልካችን የምናደርገው ሲባል በቃ ያንን ነገር ከተውኩት እንዴ በማን አሳብባለሁ እንላለን። ምክንያቱም በጣም ብዙዎቻችን ሳናውቀው ሰበበኞች ነን። ራሳችንን ማሳበብ እንፈልጋለን። እከሌኮ ይሄን አድርጎኛል፣ እከሌኮ እንደዚህ ሆኛለሁ፣ በከሌ ምክንያት እኮ ነው ይሄ ነገር የተፈጠረው ማለት እንፈልጋለን። እና በጣም ብዙዎቻችን ሰበበኞች ስለሆንን ያችን ነገር ያችን ፔን ላይክ መተው መዳን አንፈልግም። ለምን በኋላ ማን ላይ ልናሳብብ ይሆናል? በምን ምክንያት እንዲሆንኩ ልንል ለምን አሁን እየዳን በመጣን ቁጥር ሪስፖንሲቢሊቲዎች ራሳችን ላይ ሊጫኑብን ነው። የምናሳብብበት የለም፣ በራሳችን ልንቆም ነው።
ማነከስን ስለለመድን ቀጥ ብሎ መሄድን አንፈልግም። ምን እንሆናለን? በቃ ሁል ጊዜ የምንደገፈው ያ የምንታመምበትን በኩል የሚያደማንን ነገር ሁል ጊዜ ቹዝ እናደርጋለን። ግን ያ ለእኛ ለህይወታችን ጥሩ ነው ወይ ብንል በፍጹም ጥሩ አይደለም። እንዴት አድርገን ይሄንን ብን ቀስ በቀስ እንተወው ዘንዬ? እኔ ምን እላለሁ መሰለሽ ናኒታ፣ ያው እንደተባለው መተው የማንፈልግበት አንዱ ምክንያት ኢዝ ቢኮዝ እሱን ከተውን ከዛስ የሚለው ነገር ነው። አንዳንዴ ምን ይመስለናል እኛ ይቅር ስላልን እነዛን ሰዎች ልክ እነሱ ያደረጉብንን ነገር የተስማማን አይነት ሚስ አንደርስታንዲንግ አለ ብዬ አስባለሁ በእኛ በኩል ማለት ነው። እና መጀመሪያውኑ ማወቅ ያለብን ነገር እኛ ትተን ወደፊት መሄድ ስንፈልግና ያንን ሰው ይቅር ስንል ኢዝና ቢኮዝ የሰሩት ነገር እነዛ ሰዎች ትክክል ስለሆነ አይደለም፣ ግን እኛ ዲዘርቭ ስለምናረግ ስለሚገባን ማለት ነው። ይቅርታ መጀመሪያ ሰላም የሚሰጠን ለእኛ ስለሆነ እኔ አሁን ይህንን ስል ዝም ብዬ እንደንትን አይደለም የማወራው፣ በራሴ ላይ የሞከርኩት ነገር ስለሆነ ማለት ነው። የበደሉኝን ሰዎች ያደረጉት ነገር ባይስማማኝም እንኳን ያንን ነገር በደንብ አክኖሌጅ አድርጌ ማለት ነው። ግን ምን እላለሁ እኔ ግን ሰላሜን ስለምፈልግና ስለሚገባኝ ይቅር ብዬ አልፋለሁ እላለሁ። ያ ማለት ምንድን ነው? ከነዛ ሰዎች ጋር ያለን ግንኙነት እንትን ሊሆን ይችላል፣ ዲፍረንት ሊሆን ይችላል። ገብቶሻል? አሁን ትላንትና በጣም በቃ ክሎዝ የነበርን ከነበርን ገብቶሻል አይደለ? በቃ ሁሉ ነገሬን አውጥቼ ዝርግፍ አድርጌ የሰጠኋቸው ሰዎች ቢሆኑ ሁሉ ነገሬን በእነሱ እጅ አድርጌ ቢሆን እንኳን ዛሬ ላይ ያ ነገር ትክክል እንዳልሆነ ሲገባኝ ማለት ነው ወደ እሰበስባለሁ ጉዳይን አይደለ? ወደ ራሴ ያደረግና እነዛ ሰዎች እንደ ማንነታቸው ኤክስፔክቴሽንሽን ሎወር አድርገሽ ማለት ነው በቃ ከዚህ ሰው መጠበቅ የምችለው ይህንን ብቻ ነው ብለን አሳምነን ራሳችንን ግንኙነቱን መቀጠል የምንችልበት መንገድ ካለ እንቀጥላለን። አለበለዚያ ግን አኒታ መንገዳችንን ትተን ማለት ነው ከነሱ ጋር ያለንን ነገር የበለጠ ሳትቋሰይ ማለት ነው በቃ ይሄ መቃብርሽ ላይ አልቆምም መቃብር ላይ እንዳትቆሚ አይነት ደረጃ ሳይደርስ ነገሩ ሳይቆመጥጥ በፊት ባውንድሪ የሚባለውን ነገር አበጅተሽለት ዩሴ ግን መናገር አለብንም ብዬ አስባለሁ። ብዙ ጊዜ ሰዎች ጎስት ነው የሚያደርጉት። አይተሽ ከሆነ በእነዚህ አይነት ሁኔታ ላይ አለመግባባቶች ሲፈጠሩ ምንድነው የሚያደርጉት? ቁጭ አድርገው እነዛን ሰዎች አምጥተው መናገሩም ራሱ በቃ ኢትስ ዌስት ኦፍ ታይም ብለው ነው የሚያስቡት። እኔ ደግሞ ምን እላለሁ ኮሚኒኬት ካላደረግን ያ ሰው አንዳንድ ጊዜ ትክክል የመሰለው ነገር ሆኖ አንቺን ግን ሊጎዳሽ ይችላል አይደል? እንዲያ ነገር ትክክል ያልሆነ ነገር ሆኖ ይገኛል እና ሰዎች ከስተታቸው መማር የሚችሉት እኮ ስንማማር ነው። ለዛ ደግሞ እድሉን እኛ መስጠት አለብን እላለሁ እና ቁጭ አድርገን ኮሚኒኬት ማድረግ አለብን። ይሄ ነገር ቢስተካከል ይሄ ነገር እኔን በዚህ መልኩ ለምን በወቀሳ እንዴት ነው አንቺ እንዲህ ስለምታረጊ አንቺ ሁሌ እንደዚህ ነሽ ለእኔ ምናምን በሚለው ይሄ ሰዎች ሊሰሙን በማይችሉበት መልኩ ዲፌንሲቭ በሚሆኑበት መልኩ ሳይሆን እኛ ከኛ በኩል የሚሰማንን ነገር ስፔሲፊክ ሆነን ይሄን ነገር አንቺ ስታረጊ እኔ ስሜት ይጎዳል። እኔ በአንቺ ላይ አሁን ቅድም በነበረው ኤግዛምፕል ብነግርሽ ናኒታ ሚስጥር የማትይዝ ጓደኛ ነበረች እና ከዛ ደግሞ በጓደኛዋ ስኬት ደግሞ ማትደሰት ነች። ገብቶሻል? አሁን ይሄ ነገር ሲሆን ይህንን ነገር ልጅቷን መጀመሪያ አምጥተሽ ለምን 11 ዓመት ጓደኝነት አለን አለች። አየሽ ይሄ ከሆነ ቁጭ ብለሽ ትነግሪያታለሽ። አሁን የቅርብ ጊዜ የሆነ የወራት ከሆነ ሾለክ ብለሽ ለመውጣትም ይመቻል አይደል? ግን እንዲህ ረጅም ጊዜ ከሆነ ያለሽ አማራጭ ምንድን ነው? ቁጭ ብለሽ መነጋገር ይኖርብሻል። ከዛ መሀል ኃላፊነት ደግሞ አንቺም ትወስጃለሽ። ለምን እሷ በተደጋጋሚ ሚስጥርሽን ካልጠበቀች አንቺ ለምን በተደጋጋሚ ትነግሪያታለሽ አይደለ? ያንን አንቺም ትወስጃለሽ እንትንሽን ኃላፊነትሽን። ከዛ በኋላ ግን እሷንም ትነግሪያታለሽ። እኔ ከአንቺ ኤክስፔክቴሽን ያታለሽ የምጠብቀው ከአንቺ ሚስጥሬን እንድትጠብቂልኝ ማን ነው በእንደዚህ በስኬቴ ሰዓት እንድትደሰችልኝ ይህንን ነገር ከአንቺ እጠብቃለሁ። ይህንን ካላደረግሽ ግን እኔ ቅሬታ ይኖረኛል። ይሄ የኔ ስሜት እኔ ጋር ያለውን ነው ምነግርሽ ብለን መንገር አለብን። እቺ ሴት መልሳ የምታደርገው ከሆነ እና ከዛ ደግሞ ምን ማለት አለብን መሰለሽ ይሄ ሆኖ ግን ካልተገኘ ጓደኝነቱን ለመግታት ወይ ለማቆም እገደዳለሁ ብለሽ ግልጹን ፍርጥ አድርገሽ። አሁን የኛ ሰው ምን መሰለሽ ችግሩ የሌላውን ሰው ስሜት ነው እኛ የምንጠብቀው፣ ያኛው ሰው እንዳይጎዳ ነው። ጭራሽ ተጎርተን እያለን we're worrying about ያ ሰው እንዴት ነው ይህን ነገር ፐርሲቭ የሚያደርገው፣ እንዲህ ብሎ እንዲህ ይለኛል፣
የሚለው ነገር ሞር ያስጨንቀናል። እና ያ ደግሞ የሚመጣው ከምንድን ነው? ራሳችንን ካለመውደዳችን የተነሳ ነው ያንን የምናደርገው። እና አይ ቲንክ እስከ ቁርጥ ያለውን ነገር ተናግረን ያ ነገር እንዲሻሻል ጥቆማ ሰተን እንጠብቃለን። ያ ነገር ካልሆነ በቃ ያ ጓደኝነት መቀመጥ አለበት እዛ ቦታ ላይ። ቼንጅ ቢሄቪየር ከሌለ ዛሬም ነገም ተመልሰን ራሳችንን ኢን ዘ ኔም ኦፍ ፍሬንድሺፕ እንትን ማድረግ የለብንም ብዬ እኔ እገምታለሁ። እና ይህን ስናረጋየሽ ኦልሬዲ ኒዳችንን ኮሚኒኬት ካደረግን እንዲህ ብላ ትኖሩ እያልሽ በኋላ ላይ እንዲህ ነገሩን አታላምጩ። አሁን ሌላኛው ችግር ሂል ማናረግበት እኮ ቢኮዝ ቁጭ ብለን እሷማ ያረገችኝ ነገር የሰራችኝ ስራ በዚህ ቀን እንዲያረገኝ በዚህ ቀን እንዲደግማኝ ከዛ ደግሞ እንዴ ቁጭ ብለን እስቲ ከራሳችን ጋር ያለንን ኮንቨርሴሽን እናስተውለው። ስለዛ ሰው ስናስብ ማለት ነው ምርር ያለ በጣም ብዙ ሪዘንትመንት ያለበት ቁጭት በቃ ምርር ያለ ነገር ያለው ነው የሚሆነው። ለምን ከስር ከስር አላስተነፈስ ነው። ብዙ ጊዜ እያየን እንዳላየን ነገሮችን ማለፍ ገባሽ? በቃ ከዛሬ ነገ ይለወጣል፣ አይ እንዴት ብዬ እናገራለው ምናምን፣ ወይ ጓደኝነቱንም ሉዝ ማድረጉ ደግሞ ዩኖ በጣም አታችመንት ይኖረን እና ከዛ ሪሌሽንሺፕ ጋር ደግሞ እንጎዳበታለን። በኋላ ግን የከረረው ነገር ይመጣና ማለት ነው በቃ ምንም ሴቭ በማይደረግበት ሁኔታ ነገሩ እዛ ጋር ይደርሳል። እኛም በጣም እንጎዳበታለን። እና አይ ቲንክ በዛ መጠን ማሰብ አለብንና ለራሳችን ያው እንዴት እናርግ ለሚለው አይ ቲንክ ይሄ አንድ ኤግዛምፕል ነው እላለሁ። በጣም ትክክል ዘንዬ። ግን እዚህ ጋር ምን አለ መሰለሽ፣ ይሄ አውጥቶ አሁን ልክ አንቺ እንዳልሽው ማለት ነው ሄዋምም እያለች ነበረ ስንቱ ሀበሻ ነው ይሄንን የሚለው ያለችበት ምክንያቷ በጣም ይገባኛል። ለምንድነው ብቲ አውጥተን መናገር ችግር ያለብን አይመስልሽም? ይሄ ራሳችንን ኤክስፕረስ የማድረግ ምክንያቱም ከታች ጀምሮ ያለንን ይሄ የውስጣችንን ፔን እኮ የመናገር እንትናችን ይሄ ካፓሲቲያችን የለም፣ ቢልድ እኮ አልተደረገም ከናካቴው። አንደኛ በጣም መያዝን ማለት ፔንን በያዝን ቁጥር በጣም ይሄ ምንድነው ጀግና ሰው አለ አይደል? በጣም ጎበዝ ሰው እሱ እንደሱ እኮ ችግር የሚያልፍ የለም ተብሎ ልክ ትሮፊ የተዘጋጀለት አይነት ሰው አይነት አይደለ የምንሆነው። በጣም ብዙዎቻችን በቃ ይሄ በዩሊንታ መታሰር እያለች ነበረ። ግን ከዩሊንታም በላይ we don't know how to express it። ምክንያቱም በጣም ብዙዎቻችን ኤክስፕረስ ማድረግ ሳይሆን የምንይዘው ኤክስፕሎድ ነው የምናደርገው። ማለትም ሳም ፖይንት ሳምሃ በጣም ጓደኛሞች ሲደባደቡ ታገኛለች። በምን ብቲ በምንም ሳይሆን ላይክ አውጥቶ ባይ ወርድ ላይክ ቴብል ራውንድ ሆኖ አንቺማ ይሄን አድርገሽኛል፣ አንቺማ ይሄን ሆኛለሁ ብሎ የመነጋገር ትራዲሽን የለንም ከናካቴ አይደለም። ለዚህ እኮ ነው አየሽ፣ እኛ አሁን ይህን ኮንቨርሴሽን ማድረጋችን የሚጠቅመው ሰው እንዴት ነው ማድረግ ያለበት በግንኙነታችን ውስጥ ከቤተሰብም ጋር ከማንም ጋር እኮ ነው ናኒታ። ይሄ ነገር ከማንም ሰው ጋር ባለን ግንኙነት ውስጥ ይሄ ትራንስፓረንት የሆነ ንግግር፣ ግልጽ ያለው ነገር ያስፈልጋል። እንዳልሹ ነው። በኋላ የሆነ ሰዓት ላይ ምርር ብሎ እንዳለ ዝርግፍግፍ ብሎ ሲወጣ ጥሩ አይመጣም አየሽ። ከሱ በፊት ግን አዚት ሀፕንስ ማለት ነው። ዛሬ እኮ እንዲህ ብለሽ ስትናገርኝ አሁን አንዷ ምን አለች መሰለሽ እዛ ኮሜንት ላይ እዛኛው ቤት ላይ ሺሴድ ልጄን አለች። ፈገግታዋ ቆንጆ ነው ልጄ ስትስቅ ልጄን ደስ የማይል አንቺ ፌክ ፈገግታ ያለሽ በጣም ቆንጆ ከመሆኑ የተነሳ መሆኑ እኮ ነው ፌክ ፈገግታ ያለሽ ብላ ልጇን ኮሜንት ታረግባታለች። አየሽ ልክ የመጀመሪያው ቀን ያ ነገር ሀፕን ሲያደርግ ናኒታ መሆን ያለበት ምንድን ነው? ይቅርታ እኔ እንደዚህ እንድትያት አልፈልግም፣ በቃ ማለት ደስ አይለኝም። ኦፕን ሆነሽ ትረስት ማነው እንዲህ ትራንስፓረንት ሆነሽ መንገር አለብሽ አይደል? ሜቢ ለእሷ እኮ ያ ነገር ኢሹ ላይኖረው ይችላል። ገብቶሻል አይደለ? ከእሷ ከምታይበት አንግል እና አይ ቲንክ እንዲህ አይነቱ ኮንቨርሴሽን አስፈላጊ ነው። አለበለዚያማ በቃ መፈንዳቱ ነው እንዳልሹ። ትክክል። በጣም ብዙዎቻችን we don't know how to put it there like ማውጣት አንችልም። ብዙዎቻችን ደግሞ ከራሳችን ጋር ማውራት በጣም ጎበዝ ነን። ማለትም ኢንሳይድ አወር ሄድ ከዛ ሰው ጋር እናወራለን። ሰውየውን ግን ስናገኘው መናገር ሁሉ ያቅተናል። የሚጠቅመን እኮ ለዚህ ነው ብዬ ነው እኔ የማስበው። አይ አግሪ